ወይኔ ሄሉሻ ጉድ ሰራችን እኮ እስከኛ ጭምር ደግሞ ትስቃለች እኮ መጨረሻ ላይ እና የኔ አብሮ መገልፈጥ ያሳዝናል። ሄሉዬ ኧረ ተይ ተይ ግን በናቲ ስሜት እንደዚህ አትጫወች ተይ። ያ ሁሉ መፈንደቅ ያ ሁሉ ወንበር ላይ መውጣት መውረድ ውሸት ነበር ማለት ነው ሄሉዬ። ወይኔ ጉድ ፈላ እንዴ! እንደፈለገች ስትዘል ቆይታ ቢሳካ ህልማችን እንደዚህ ነው የምንደሰተው አላለችም ወይ ሄሉዬ? ያልቀብሽም። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁልኝ? ሰላምና ፍቅር ይብዛላችሁ ውዶችዬ። እንግዲህ ያው የሰው ልጅ ደስታ ሲያጋጥመው እንደዚህ ነው ልክ እንደ ሄሉ የሚያስፈረጥጠውና እኔ እኮ መጠርጠር ነበረብኝ እኮ ወንበሩ ላይ ተሰቀየ ላውራችሁ ወርጄ ላውራችሁ ስትል መጠርጠር ይገባኝ ነበርና የወንበሩ አቀማመጥ አይታችሁልኛል እንዴት እንዳደረጋት ማለት ነው ሄሉሻ። ያሳዝናል ግን ሄሉዬ የምሬን ነው። ናቲን በዚህ ያክል ስሜታዊ አድርገሽ እንቁልልጭ አይከብድም ግን ሄሉዬ እንዴት! እኔ ራሱ ማርያምን ብላሽ በጣም ደስ ያለኝ እኮ የምር ዘልዬ ሁላ ነበር መጀመሪያው ነው ያየሁት። እኔ ቶሎ አሳልፌ ማየት አልወድም። እየጓጓው የሆነ ነገር እየጓጓች ስትሄድ ነው ደስ የሚለውና እየጓጓው አምላኪ መቼ ነው መጨረሻው ላይ የምደርሰው እያልኩ ማለት ነው። እና ሄሉዬ ቢሳካላችሁ እንኳን የእናንተ አይደለም የኛ ምኞት ነበረ። አሁን ላይ ማለት ነው የምር ቤተሰብ አሁን ናቲ ሊሄድ ነው ምናምን ማለት የሄሉ ስሜት ዝም ብሎ በቃ እንትን ይለኛል። እንዴት እንደምትሆን ማለት ይሄ ብቸኝነቱ ሲሄድ ሲለያት የምታሳየው የምታንጸባርቀው ስሜት ይመጣብኛል እና በጣም ከባድ ነው ደግሞ ለሴት ልጅ። በእርግጥ መለያየት ለወንድም ለሴትም ከባድ ነው ግን ለሴት ደግሞ ትንሽ ከበድ ይላል ማለት ነው። እና ፍቅረኛዋ ተለይቷት ሲሄድ ያለው ነገር ይከብዳል። እና ሄሉዬ እንዴት እንደምትሆን እያሰብኩት ወይ አምላኬ ተሳካላት ተመስገን። በቃ በምንም አይነት ነገር ስሜቷ አይረበሽም ብዬ ደስ ብሎኝ ምን ዋጋ አለው እድሜ ለሄሉ። ያን ደስታ ሰከንድ ሳይቆይ እኮ ነው የነጠቃችን። ወይ ፈጣሪ። ለማንኛውም ፈጣሪ አምላክ ያሳካላችሁ። ያው ከድሮም ጀምሮ የሚያቅዱት ነገር ነው እንግዲህ እናትና እሷ የተለያዩበት ምክንያትም እኮ ይሄ ነው። የእሱ ቪዛ ቀድሞ መጣን የተባለው ከዛ የእሷው ቀረ ማለት ነው እንጂ በተደጋጋሚ ናቲ ከሀገር ሳይወጣ በፊት ራሱ አብሮ ሞክሮ ነበረ። ያው የድል ጉዳይ ነው። እንደ ድል ሆኖ እንግዲህ እሷ እምቢ አለ። ሁለቱም ከመጀመሪያ አብረው ውጭ ሀገር ሄደው መስራት እንደሚፈልጉ ነበር ድሮም ሲናገሩ የነበሩት እና ያ ነገር ተሳካ፣ በሱ ፍቃድ ተሳካ ብዬ ነበር። ነገር ግን ያው የማይስተካከል ነገር የለም፣ ይስተካከላል። ሲጀመር ይሄን ያክል ስደትን ላንወደው ማለት ልንወደው አይገባም። ምክንያቱም በስደት ያለ ሰው አሁን እውነት የሀገራችን ሁኔታ ቢስተካከል ሁሉ ነገር የሆነ ኑ የሚል ቢሆን ሀገራችን ማለት ነው በስደት ያለ ሰው በሙሉ ወደ ሀገሩ ገብቶ ነበር። ግን አሁን ከጊዜው አንጻር በቃ ያለው ነገር ደስ ስለማይል ኢትዮጵያ ሰው ምን ይመርጣል? ስደትን ነው የሚመርጠውና ግን ምንም ነገር በሀገር የመሰለ ነገር የለም። እግዚአብሔርን ነው የምላችሁ። ማን እንደ ሀገራችሁ አፈርና። በእርግጥ ያው ሄሉና ናቲ ባይለያዩ ቢሳካላትና ሄሉሻዬ ብትሄድ ከናቲ ጋር ብትሆን እጅግ በጣም ደስ ይል ነበረ። ከሆነም ደግሞ ፈጣሪ በፈቀደው ጊዜ ይሆናል። ሄሉሻ ግን ማለት ነው ዛሬ በጣም ልባችን አነሳስተሽ የምር እንደገና ደስታችን ነጠቅሽን። የምሯን ነው መጨረሻ ላይ ወይስ ደግሞ ነገ እውነት ነው ብላ ትመጣ ነው ማለት ቪዲዮ እንግዲህ ቢሳካልን እንደዚህ ነው የምንደሰተው ብላን ያለቀው ቪዲዮ ላይ ማለት እንዴ ግራ ገባኝ እኮ ይሄን ያክል ናቲ ልብሱን አውልቆ እስከሚዘል ድረስ እንዴ ስሜታዊ አድርገሽ እንባ በእንባ አድርገሽ። ናቲ ግን እኮ ምስኪን ነው የምር እንባው ይቀድመዋል። እንደው ለምንም ነገር ምን አይነት ልጅ ነው ግን ሰፍ ብሎ እዛ ሀገር ብቸኝነቱ ከሚያንገላታይ ሄሉዬን ያዝ አድርጌ ኑሮዬን እመራለሁ ብሎ ስንት ነገር አስቧል። ይሄን ሄሉሻዬ ማለት ነው። ለማንኛውም የጊዜ ጉዳይ ነው እንጂ ናቲም እኮ ሄሉሻን መውሰድ ይችላል፣ አግብቶ መውሰድ ይችላል፣ ሚስቴ ናት ብሎ ማለት ነው። ያ እሱ ግን ከዛ የሆነ ነገሮችን ማስተካከል ይጠበቅበታል። መጀመሪያ ብዙ ነገሮች የሚጎሉት ነገር ሊኖር ይችላሉ እንጂ በሚስት አድርጎ መውሰድ ይቻላል። ገንዘብ ካለ በሰማይ መንገድ አለ ይባላል። ቤተሰብ ገንዘብ ይጨነቅና በአሁኑ ጊዜ ደግሞ ከምንም ነገር በላይ ገንዘብ ስለሚያስፈልግ ለምንም ነገር ገንዘባችሁን እዛ ቦታ ላይ ኢንቨስት ካደረጋችሁ የትም ትደርሳላችሁ ለማለት ያክል ነው። እና ስለዚህ ሄሉሻዬ አይዞን ይሳካል። ግን ደግሞ ዛሬ ጉድ ነው የሰራችን። የምር እኔ አምኜ ነበር፣ በቃ አምኛት ነበር። የፕራንክ ሰው እንደሆነች እኮ ረስቼዋለሁ በቃ ጠቅላላ። ምክንያቱም ይሄ ሁላችን የምናስበው ነገር ነበር እና ናቲ ከሰርጉ በላይ ይሄ ማለት ሰርግ ራሱ እንደዚህ አያስደስተኝም ማለት እኮ
ይሄን ያክል ነው ሄሉሻ አብራ እንድትሄድ የምትፈልገው? እውነቱን ነው። የእውነት እንዲህ ብቸኝነታችሁን ማለት መለያየታችሁን አይቶ ፈጣሪ የሆነ መላ ይፍጠርላችሁ፣ ያስተካክልላችሁ። የሄሉን እድል ደግሞ አስተካክሉላት፣ ብትሄድ ደስ ይለናል። እስኪ እንጸልይላት እንድትሄድ አብረው እንዲሆኑ። ከምሬ ነው። ፍቅረኛሞች ተራርቆ መኖር ይከብዳልና ማለት ነው። ያው በርቀት ያላችሁ ሰው ታውቁታላችሁና እና ወዶች ምንድነው የሄሉሻ ቻናል ደግሞ ቀንሷል። እውነት ለመናገር ማለት ላይኩም ያን ያክል ነው፣ ቪውም ያን ያክል እየሆነ ነው። እና ምንድነው ለምንድነው የቀዘቀዘባቸው እንዴ? ደገፍ አድርጓቸው እንጂ ላይክ እያደረጋችሁ ሄሉሻንም 200 አስገቧት። ናቲ ሳይሄድ ራሱ 200 ብትገባ እኮ ስላችሁ 200 ሺህ ለማለት ያክል ነው። 200 ደግሞ 200 ማለት አይደለም። እና 200 ሺህ ገብታ ተከብሮላት ከናቲ ጋር ኬካቸውን ቆርሰው ብትሄድ ቢሄድ ናቲ ደስ ይላል። እና ግን የሆነች አይደለም ከ100 ምናምን ላይ በቃ ቆማለች ሄሉሻ ማለት ነው 80 ምናምን። እና ገፋ አድርጓት። መቼም ይሄ ሁሉ ሰው የሚያየው ሁሉም ሰው ሰብስክራይብ አድርጓል ማለት አይደለም። እና ሰብስክራይብ እያደረጋችሁ ገፋ አድርጓት። ሄሉሻንም አበረታቷት። ቪዋም እየቀነሰ ነው፣ ላይኳም እየቀነሰ ነው። ቪዲዮዋን ስላየሁት ነውና ለማንኛውም ሄሉሻዬ በያበደ ፕራንክሽን እየሰራሽ ቻናልሽን ከፍ እንዲል አድርጊው እና ዝም ብሎ ደግሞ ሰብስክራይብ አይመጣም። በነገራችን ላይ ቶሎ ቪዲዮ ካሰራችሁ ለቀቅ ካላደረጋችሁበትና ሄሉሻዬ ጠንከር ማለት አለብሽ።